አለቃ የሚገርም መኪና ነው የገዙት። አንተም ደከመኝ ረፍት ማግኘት አለብኝ ሳትል 24 ሰዓት ሙሉ ከሰራ ሌላ ተጨማሪ መግዛት የማይቀር ነው። አለቃ የቱ ጋር ይቀመጡ? ጀሪካኖቹ መጥተዋል። እታችኛው ክፍል አስቀምጣቸው። አለቃ ይሄኛውን የቱ ጋር አስቀምጠው? እሱን እዛው አስቀምጠውና ሌሎቹን ይዘና። አለቃ ጤፎቹን ይዤ መጥቻለሁ። የቱ ጋር አድርጋቸው? እነሱን ጓዳ አስቀምጥና ፈልጋለሁ። ተመልሰና አንተ የኛ ጠንካራ ሰራተኛችን ነህ። አንተ ባትኖር ኖሮ ማን ነው ከዛ የምንጠጣውን ውሃ ተሸክሞ ያመጣልን? ማን ነው ያስፈጨነውን ዱቄት ተሸክሞ ያመጣልን? ትንሽ ታገሰኝ ብቻ። ለዚህ ትልቅ ስራ ከኔ ትልቅ ሽልማት ነው ያለ። በጣም ነው ማመሰግነው የኔ ልጅ። አቤት አባዬ። እድሜህ ደርሶ ትልቅ የሆንክ ጊዜ እንደዛ ሞኛ አህያ በጭራሽ እንዳትሆን። የዓለማትን እውነት ያልተረዳ እድሜ ልኩን ውሃ ተሸክሞ የሚኖር በጭራሽ እንደሱ እንዳትሆን። እሺ አባዬ። የኔ ልጅ እድሜ እንደደረሰ ይህንን ሁሉ ኃላፊነት የምትቀበለኝ አንተ ነህ። ጤፎችን እየተሸከምክ ጊዜ ያላቸው ትመጣለህ። ይሄ በሙሉ ከኔ የተሰጠ ስጦታ ነው። እሺ አባዬ። በቃኝ፣ ከዚህ በላይ መጫወት አልችልም፣ ደከመኝ። ለዛሬ በቃሃል። ርቦሃል መሰለኝ። ከኔ ላይ ማንጎችን መብላት ትፈልጋለህ? እንዴ እኔ ጋር ሳምንት ሙሉ አልመጣህም። አሁን በልና እንጫወት። አይ ዛሬ መጫወት አልፈልግም። ደብሮሃል? ምን ተፈጠረ? አሻንጉሊት መግዛት ፈልጋለሁ። እሱን ለመግዛት ገንዘብ ያስፈልገኛል። እኔ ደግሞ የለኝም። እኔም የለኝም። ነገር ግን ማንጎችን ቆርጠህ ትሸጥና አሻንጉሊቶችን መግዛት ትችላለህ። እውነትህን ነው? ግን ማንጎች ካልኩብካላ ችግር የለውም። አንተ ደስተኛ ከሆንክ እኔም ደስተኛ ነኝ። ረዥም ጊዜ አስጠበከኝ እኮ። አሁን ናበል እንጫወት። አሁን ሕፃን ልጅ አይደለሁም። የቤተሰብ ኃላፊነቶች አሉብኝ። ቤት መስራት ያስፈልገኛል። ነገር ግን ለሱ የሚሆን ምንም በቂ ገንዘብ የለኝም። ከጠቀመ ይህንን ቅርንጫፎች ወስደ ቤት መስራት ትችላለህ። ነገር ግን እየመጣህ ያኝ ግን እንደዛ ካረግን አንተ ደካማ ትሆናለህ። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። ስላየው በጣም ደስ ብሎኛል። ና ከጎኔ ተቀመጥ። ከዚህ በላይ ደክሞኛል። አካባቢውን ለቅቄ ሩቅ ስፍራ መሄድ አለብኝ። እሱን ለማድረግ ደግሞ ጀልባ ያስፈልገኛል። ያ ደግሞ የለኝም። ካስፈለገህ የቀረኝን ግንድ ወስደህ ጀልባ መስራት ትችላለህ። እንደዛ ካረግንማ አንተ ምንም ነገር አይቀርም። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። በጣም ይቅርታ አድርግልኝ። ከአሁን ጊዜ በኋላ ምንም የምሰጥ ነገር የለም። በአሁኑ ጊዜ ሰላም ብቻ ነው የምፈልገው። እሱን ላደርግልህ እችላለሁ። እና ከጎኔ ቁጭ በልና ሰላም ትሆናለህ። አመሰግናለሁ። ይህ የሁላችንም ታሪክ ነው። ዛፉ ወላጆቻችን ነበሩ። ልጆች እያለን ከእናትና ከአባታችን ጋር መጫወት በጣም ያስደስተን ነበር። አድገን ራሳችንን ካወቅን በኋላ ትተናቸው እንሄዳለን። ተመልሰንም ወደ እነሱ የምንመጣው የሆነ ነገር ስንፈልግ ነው። ምንም ይሁን ብቻ ወላጆች አንድ ንግግር አላቸው። አንተም ያስደስትህ ከሆነ እኔንም ያስደስተኛል። ሌላ ስራ ይዘሃል፣ ግን ቲቪው በርቷል። ማትጠቀም እኮ አጥፋው። ውሃውን አታባክ ነው። ቀስ እያልክ ታጠብ። አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። እንደው ስራ አግኝቼ ከዚህ ቤት ወጥቼ በተገላገልኩኝ። ይህንን ስራ እንዳገኘው ቀጥታ ወደ ሌላ ከተማ ወጣለሁ። ከማየምነት ርቅርቃለሁ። የኔ ልጅ ለሚጠይቁ ጥያቄ ሁሉ መልስ ስጣቸው። ባታውቁ እንኳን በድፍረት አውራ፣ እንዳትፈራ። ጠባቂ የላቸውም ነው? አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። ዶክመንቶች ይኸው።
እሱን ያዘው። አሁን መች ነው ስራ የምትጀምረው? ማለት ገና ዶክመንቴን አላያችሁትም? እኔንም ቢሆን አላያችሁኝ። እኛ ከሱ ዶክመንት የበለጠ ለዚህ ድርጅት ማን እውነተኛ ሰራተኛ እንደሆነ የምንለይበት መንገድ አለን። ሁሉም ስራ ለመቀጠር መጥተዋል። እንደዛውም ሁሉም በካሜራ እይታ ውስጥ ነበሩ። ስለዚህም ገና እንደገቡ ነበር ቃለ መጠየቁ የተጀመረው። ማናቸውም ሲገቡ በሩን የዘጋ ሰው አልነበረም። ማናቸውም መሬቱ ላይ የነበረውን ቆሻሻ አንስተው አልገቡም። ማናቸውም በቀን እየበራ የነበረውን መብራት ለማጥፋት ዝግጁ አልነበሩም። ሁሉም ሰው ያየ ነበር ያለፈው። አንተ ብቻ ነበር ያደረገው። ለዚህም ነው ስራው ለአንተ የሚገባው። ወንድሜ ይህን ሰሞን እኔና ልጄ ምንም ምግብ የሚባል በአይናችን ዝር አላለም። እባክህን እርዳን። እኔም ልብሰውን ልብስ አጥቻለሁ። ይሄኛው ብቻ ነው ያለኝ። እባክህን እርዳን። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን 10 ዓመቱ ነው። የእኔም ልጅ 10 ዓመቱ ነው። በእርግጥም አሁን የገዛነው ልብስ ለሱም ይበቃዋል። የእኔ ልጅ ምን ታስባለህ? ዛሬ የገዛነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጠው፣ ችግር የለው። በጣም ነው የማመሰግነው። የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስር አካባቢ ነው የምንኖረው። አንዳንዴ ግን ላንኖር እንችላለን። ምክንያቱም ባቡል ሀይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለን። ጥሩ። ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበርኩ። እንዴት ልትመጣ ቻልክ? ይህ ሁሉ ነገር ደግሞ ምንድን ነው? እነዚህ በሙሉ እቃዎች የልጄ ነበሩ። አሁን ግን ሙሉ በሙሉ ለአንተ ልጅ ሆኗሉ። አልገባኝም። ልጅ የሆነው ነገር አለ? በካንሰር በሽታ ምክንያት ልጄን አጥቼዋለሁ። ምን? ልጄ 3 ዓመት ሙሉ በካንሰር በሽታ እየተሰቃየ ነበር። ሞት አፋፍ ላይ እያለ ምን እንዳለኝ ታውቃለህ? አባዬ እኔ ስሞት ትላንት ላገኘነው ልጅ በሙሉ መጫወቻዎቼን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላቸው ፈጣሪን አመስግኑ። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ 1000 የሚያህልን ህይወት እገዛለት ነበር። አንተና ልጅ በጣም ሀብታሞች ናችሁ። ምክንያቱም ነገ ማየት ትችላላችሁ። እኔ ያለው ወገን ምንድን ነው 9 ሲባዛ በ10 90 እኮ ነው። 91 ይህንን ነው አሁን ጂኒየስ አስተማሪ ነው ብሎ የቀጠሩት። ምናልባት በተማረበት መንገድ ልክ ሊሆን ይችላል። እውነታው ግን 9 ጥያቄዎችን በስትክክል ሰርቻለሁ። ስለዛ ግን ማንም ያደነቀ ወይም ስለሱ ያወራ ሰው አልነበረም አይደል? ነገር ግን አንዲትን ስህተት ስለሰራው ሁላችሁም ነበር የተሳለቃችሁብኝ። ይሄ የማህበረሰባችን ኑሮ ነው። አንድ ሰው ስኬታማ ሲሆን ማህበረሰቡ አያጨበጭብም። ከዛ ውስጥ ስህተቱን ቆፍሮ ያወጣል እንጂ ሰው ሆኖ ስህተትን ያልሰራ ያ ሰው ማለት ምንም ነው ማለት ነው። እሺ ዛሬ ማን ነው ከማየ ጋር አብሯት የሚሆነው? እኔ በጣም አስፈላጊ ጊዜ የሚወስድብኝ ስራ አለ። አልችልም። እኔም በጣም ቢዚ ነኝ። ግዴታ ቤቴን ገንብቼ መጨረስ አለብኝ። እኔ እንደምታውቁት አዲስ ሙሽራ ነኝ። ለባለቤቴ ጊዜ መስጠት አለብኝ። የእኔ እንደሚታወቀው ነገ ዩኒቨርሲቲ ልገባ ነው። እኔ አብሬሽ እሆናለሁ ማይ። ምንም አስቸኳይ የሆነ ነገር የለኝም። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ። አሁንማ ልጆቼ ናፈቁኝ። ሁሉን አውቀዋለሁ ግማሽ አካሌ ነሽ። ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ። ይህን ልጅ ዛሬ ልጆቼ ሊመጡ እየመሰለኝ ነው። በል ስጋ ገዝተና አንድ ላይ ምሳ እንብላ ተሰብስበን። ተያቸው ማየ
እነሱ በጭራሽ አይመጡም። ይመጣሉ ልጄ፣ ገዝተና ጥፋተኛ እናቴ አይሆንም። አትሙች። እቅዴ ሰርቷል ማለት ነው። እናታችን የታለች? እማዬ ምን ሆናችሁ ነው ልጆቼ? ይሄ ሁሉ ጊዜ ስጠብቃችሁ። እኔ ነኝ ሞተዋል ብዬ ጠሯቸው። አንድ ጊዜ እንኳን አይናቸውን አይተሽ እንድትደሰች ነው። በዚህ አይነት ነገር ይቀለዳል። ስለዚህ እኔ ስሞት ብቻ ነው ሁላችሁም ተሰብስባችሁ የምትመጡት ማለት ነው?